ከሰሞኑ ስለ ዲያቆን ፈለገ አትናቴዎስ በማህበራዊ ሚዲያ ላይ በስፋት እያነጋገረ ጉዳይ አለ። ይህም እንግዲህ ወንድማችን ፈለገ ከአንዳንድ ወገኖች የክስና ነቀፌታ ሀሳቦች እየመጡበት ይገኛል። በዚህም ዙሪያ እሱ የተናገረው ወይንም የመለሰው መልስ አለ፣ እናደርሳችኋለን። ፈለገ እንግዲህ በዚህ በተለይ በቲክቶክ ፕላትፎርም ላይ በርካታ ወጣቶችን ከአልባሌ ቦታ ወይንም ደግሞ በቂ የሆነ ግንዛቤ ስለ ሃይማኖቱ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ማለቴ ነው የሌላቸውን ግንዛቤ በመስጠት በርካታ በሚባል ደረጃ ስራዎችን እየሰራ ያለ ወጣት ነው። እንግዲህ ብዙ ጊዜ ስራዎችን ስትሰሩ ደግሞ አንዳንድ ተግዳሮቶች ወይንም ደግሞ ነቀፌታዎች ይደርሷችኋልና ለዚህም ይመስላል እንግዲህ በስፋት መልካም ነገር እንግዲህ ሲነገር እንደዚህ አይሰማም። መጥፎ ነገር ሲሆን ግን ሁሉም ቦታዎች ላይ ይዳረሳል። ለምን እንደሆነ አይገባኝም። ስለ ዲያቆን ፈለገም እንግዲህ በርካታ ነገሮች አሁን ላይ ቪዲዮዎች እንደዚሁም ደግሞ ፎቶዎች ጭምር ጸያፍ ነገሮች ከሰዎች ጋር ይላላካል፣ ይጻጻፋል እየተባለ ስለዚህ የዲቁና ስልጣኑን ጭምር ሊቀማ ይገባል፣ ቤተክርስቲያንን ወይንም ደግሞ ኦርቶዶክስን በፍጹም አይወክልም የሚሉ እንግዲህ ትንሽ ጠበቅ ያሉ ማለት ነው መልእክቶች እየተላለፉ ይገኛል። አንጠብቃችሁ ፈለገ ማለት እንዲህ ነው ያላችሁ ብዙ ወንድምና እህቶች እገሌ ገሌ አለልም። ይሄንን ንግግር የምናገረው ለላይቭ ብዬም አይደለም። ማንም ሰው የሚጨምርልኝ የሚቀንስብኝም ነገር የለም። በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። እውነት እላችኋለሁ ነገ ከነገ ወዲያ መልእክት ብታስቀምጡልኝ ኢግኖር ማደርጋችሁ ወይም ደግሞ አይቼ ንቄ የምተዋችሁ ሰዎች አይደላችሁም። ለኔ የንስሐን እድሜ ክርስቶስ እንደሰጠኝ ለናንተም የንስሐን እድሜ ይሰጣችኋል ብዬ አምናለሁ። ጊዜ ጠብቃችሁ ግን ልትጠሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰዎች ናቸው። እናም ጊዜ ጠብቃችሁ የተነሳችሁ ፈለግዬ ትሉኝ የነበረ ከስር ከስሬ የማጣፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማኛል ብላችሁ ብዙ ያላችሁ ኢብን ወላጅ እናቴን እንኳን ይዘለፋችሁ ስለ እውነት ነው ምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ማናችሁንም ይቅርታ አልጠየቅም፣ ምክንያቱም ማናችሁም ጋር አልደረስኩም፣ ማናችሁንም አልበደልኳችሁም። ነገር ግን አይ ፈለገ እውነት ለመናገር እንደው ስሜታዊ ሆነ እንዲህ ብዬ ተናገርኩ እንጂ አንተም እኮ የሆነ ጊዜ አስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም የሚፈታው። ኑና የተከፋችሁትን ቅር የተሰኛችሁበትን ነገር ካለ እናውራ። ከዚህ ውጪ ግን እናቴን የዘለፋችሁ እናቴ ባሏላችበት ያዋላችሁ እህቶችን የዘለፋችሁ እህቶችን ባሏሉበት ያዋላችሁ በዙሪያ ያሉ ወዳጆቼን ከፍ ዝቅ ያደረጋችሁ ሁላችሁንም በክርስቶስ ኢየሱስ ፍቅር ወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። እንደዚህ አይነት ነገርን ስታደርጉ አንድ አመት ሆኗችኋል። ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ፣ ሁሉን ነገር ፍርጥርጥ አድርጌ ልንገራችሁ። እኔም ሆንን እነዚህ ሰዎች በውስጣችን ያለ ፍላጎት አለ። እሱ ደግሞ ምንድነው? በቀል ነው። እነሱ እኔን መበቀል ይፈልጋሉ፣ እኔም እነሱን መበቀል እፈልጋለሁ። እነርሱ እኔን ለመበቀል የሄዱበት መንገድ ስለኔ ሐሜትን በማማት ነው። ፈለገ እንደዚህ አይነት ሰው ነው ምናምን በማለት ማለት ነው። በቻሉት አቅም በዚህ ወጥቶ በዚህ ገብቶ ይላሉ። እኔም በተመሳሳይ እነሱን መበቀል እፈልጋለሁ። ስኬታማ የሆነው መንገድ የኔ መንገድ ነው። በዚህ አጋጣሚ ይሄንን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ የማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር በመያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ ፈጣሪ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆነው የሚነሱባችሁ ሰዎች ካሉ እመኑኝ እነዛ ሰዎች እናንተን መበቀል የሚሄዱበትን መንገድ እንዳትሄዱ። ትክክለኛው የመበቀያ መንገድ ራሳችሁ ላይ መስራት ነው። ራሳችሁን ለውጡ። እኔ ማንንም አልሰማም፣ ራሴን አፕዴት እያደረኩ ነው ያለሁት። እናንተ ስታሙኝ ከ200,000 ፎሎወር ያልበለጠ ነበር ያለኝ። ዛሬ ግን 300,000 ደርሷል። ነገ ደግሞ 1 ሚሊዮን ፎሎወር ገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። የምመልሰው እኔ ኃያል ነኝ፣ እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በኢየሱስ ክርስቶስ ቃል በወንጌሉ ቃል መልሳለሁ። እኔም ደግሞ ለራሴ ነፍስ ወደ ክርስቶስ አለቅሳለሁ። ባጭሩ ብዙ ሲያሳስባችሁ የነበራችሁ የምትወዱኝ በአጠቃላይ ፈለገ አትናቴዎስ ራሱን
አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ ያሉትን ጫጫታዎች በአጠቃላይ በፍጹም እንደማያዳምጣቸውም እንደ ሎጥ ሚስት ወደኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆና የቀረችው ወደኋላ ዞር ብላ ስትመለከት ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እረ መልስ ስጥ ሲል አልሰጥም ነው ያልኩት። ራሳቸው ጀምረውታል፣ ራሳቸው ይጨርሱት፣ እኔ ሌላ ስራ ላይ ነኝ ሲል ነው እንግዲህ የተናገረው። የፈለገ እናትም ቢሆኑ ስለዚህ ነገር ሰምተው ዝም ማለት አልቻሉም። መልእክታቸውን አስተላልፈዋል። ልጄ ብቸኛ ወንድ ልጄ ነው። ከላዩና ከበታቹ ያሉት ልጆች ሴት ናቸው። እንደ እናት ደግሞ ለወንድ ልጄ አደላለሁ። ፈጣሪ ከክፉ ነገር ይሰውረው፣ ከፍ ብሎ እንዲታይ ያደርገው። ሕፃንም እያለ ስለምን ለእዝራ ሱቱኤል ያጠጣችውን የእውቀት ጽዋ ልጄ አጠጭልኝ ብዬ እመቤቴን ለምናት ነበረ። እመቤቴ ደግሞ አላሳፈረችኝም ሲሉ መልእክታቸውን አስተላልፈዋል ማለት ነው። እንግዲህ በፈለገ ዙሪያ ላይ ያለው የሰሞኑ ጫጫታ ማለት ነው በሶሻል ሚዲያ ላይ በቴሌግራም ላይ ይመስለኛል መልእክቶችን ይልክልን ነበረ። እሱ ትክክለኛ አማኝ ወይም ደግሞ ትክክለኛ ዲያቆን አይደለም፣ ዲቁናው ፈርሷል የሚሉ ሰዎች አሉ። ስለዚህ ለዚህ ደግሞ እንግዲህ አንዳንድ አባቶች ጭምር መልእክታቸውን እያስተላለፉ ይገኛል። ማንም ማንንም መክሰስ አይችልም። ስለዚህ በክርስቶስ ሁላችንም አንድ ነን። ኃጢአትም ቢኖርብን አንዱ ባንዱ ላይ ስለተጠቋቆመ ብቻ ወደ ሲኦል ልናወርደው አንችልም። ስለዚህ ከዛ ይልቅ እንግዲህ ወንድማችንን መደገፍ ነው ያለብን እንጂ በሐሰትም ይሁን ከዚህ በፊት በተደረጉ ነገሮች እሱ መክሰስ እንደሌለብንና አዋጭም እንዳልሆነ ነው ሲናገሩ የነበረው ማለት ነው። እንግዲህ ለወንድማችን ፈለገ ትዕግስቱን ብርታቱን እንዲሰጠው የአገልግሎት ዘመኑንም ረጅም ጊዜ እንዲያደርግለት እንመኛለን። ስለሰማችሁ እናመሰግናለን።